አሲያ አአ ምን ተፈጠረ ማሬ? ለምንድን ነው እንደዚህ ፊትሽን ጥለሽ የመጣሽው? ንገሪኝ። ያ ለማጅ መካኒክ ምንድን ነው ያልሽ? ወይማዬ አሁን ላይ እኔ ለራሴ በጣም ደብሮኛል። እባክሽን ተይኝ። ምንድን ነው ንገሪኝ። ለምንድን ነው የደበረሽ? መርት ስራዬ እንዳቆም ይፈልጋል። ይሄ ተረገመ። እሱ ማን ነውና ነው ስራሽን አቁም የሚልሽ ደግሞ? ካልሆነ በቀኛ ነገር ያበቃል። እና ታዲያ ቢያበቃስ? አንቺ እንድታገቢው ለመጠየቅ መጥቶ የተመለሰ ሰውዬ እኮ ነው። ለእሱ ስትይ ስራሽን ልታቋርጭ ነው እንዴ? እንዳታምኙ። ምንም ነገር ቢፈጠር ስራሽን እንዳታቋርጪ። ተይ፣ ይሄንን ነው የምመክርሽ። ንገሪኝ። ቆይ ምን ላድርግ ታዲያ? ንገሪኝ፣ ምን ላድርግ? አሁን ላይ አንቺና መርት ቁም ስቅሌን እያሳያችሁኝ ያላችሁት እማዬ። ሁለታችንም ለማስደሰት ስለኔ ማበዴ ነው። ቆይ እኔ የምፈልገውን ነገር የሚጠይቀኝ ሰው የለም እንዴ? ቆይ አላሳዝናችሁም እማዬ? አቤት ወይዘሮ ከሪማን። አሊ እንዴት ነህ? ቤት ውስጥ ሁሉም ነገር ሰላም ነው? አዎ ሁሉም ነገር ሰላም ነው። ቶፕራክ እንዴት ነው? ደህና ነው። ለሩጫ ወጣ ብሎ ነው። አንተ ለምን አብረኸው አልሄድክም? ቶፕራክን ለብቻው እንዳትተው አላልኩም እንዴ? ይቅርታ አድርጊልኝ፣ አይደገምም ወይዘሮ ከሪማን። እሺ ግን በደንብ ተከታተለው አሊ። እስከ ሰርጉ ድረስ እኛ ንቁ መሆን አለብን። ካልሆነ ጦሱ ለሁላችንም ነው የሚተርፈው። እሺ የእውነት ሁሉንም ነገር ነው የምናጣው። አንቺ አታስቢ፣ ሁሉም ነገር በቁጥጥር ስር ነው። በጭራሽ ምንም ነገር እንዲበላሽ አልፈቅድም። እሺ በአንተ እተማመናለሁ አሊ። እንዴት ነሽ አክስቴ አሊዴ? እንዴት ነሽ ውዴ? አቶ ቶፕራክ የት እንዳለ ታውቂያለሽ እንዴ? አቶ ቶፕራክ ደግሞ ምን ያደርግልሻል? እኔ አያው ምንም ለሩጫ ወጥቷል። ስንት ሰዓት ነው የሚመለሰው? ትንሽ ቆይቶ ይመጣል ብዬ አስባለሁ። እሺ አመሰግናለሁ አክስቴ አሊዴ። እሺ ግን ይሄ ቅድ ይሳካል አክስቴ ዘሪን? ለምንድን ነው የማይሳካው? የኛ ዋና ዓላማ አሲያ መርት እንድትጠራጠር በማድረግ ግንኙነታቸው እንዲፈርስ ማድረግ። ምንም አታስብ፣ እቅዳችን በደንብ ነው የሚሰራው። እንዴት ነሽ ረምዝዬ? እንኳን ደህና መጣሽ ዘሪን። በጣም ጠፋሽ እኮ ውዴ። እኔና ሰልማ አንድ የምናደርገው ነገር ነበረን። በእውነት ምንድን ነው? ምን ባክሽ፣ ለሷ ጥሎሽ የተወሰኑ እቃዎች ያስፈልገውን ነው። ማን ነው የምታገባው? ለጊዜው ለማንም ሰው አልተናገርንም። በቅርብ ቀን ትሰሚያለሽ። እንኳን ደስ አለሽ። ፈጣሪ ትዳራቸውን ይባርክላቸው። አሜን አሜን። የውስጥ ልብሶችና ቢጃማዎች ይመጣሉ ብለሽ ነበር? አዎ መተዋል። አሳይን። እንኪ ይሄኛው በጣም ቆንጆ ነው። ደግሞ ከሐር ነው የተሰራው። በጣም ቀላል ነው። ቆንጆ ነው። በሮዝ ቀለም አለ። ሮዝ ያምራል። ምን ይመስልሻል ውዴ? እሱ ያንቺ ምርጫ ነው አክስቴ ዘሪን። ያው እንግዲህ አንቺ ነሽ የምታውቂው። አየሽ እንዴት ሰው እንደምታከብር። ፈጣሪ ይባርክልሽ። እሺ ይሄ አሪፍ ነው እና ለመርት ቢጃማ እንገዛለን። ግን አንቺ ምረጭለት ሰልማ። አንቺ ትሻለሽ። እነዚህስ? አይ እሱ እንኳን አይሆንም። ባህር የተሰራ ቢሆን ይሻላል። ቀይሬው። በጣም ያምራል። እሺ እንደዛ ከሆነ ለጊዜው እነዚህን እንግዛ። ዛሬ የረዝምዬን ሱቅ ባዶ ነው የምናደርገው። ፎጣዎች፣ አልጋ ልብሶችና አንሶላዎች እንገዛለን። ሁሉንም ነው የምንገዛው አይደል? በተመቸሽ ሰዓት ነይ ዘሪን። በተመቸሽ ሰዓት ሁሌም ነይ። አሲያ ምን እያደረግሽ ነው ያለሽው? ምንም። ተናደሽብኛል እንዴ? እኔዎች ቆይ ልጅ በእናቷ መናደድ አለባት? እሺ እንግዲህ በቃ ይሁን። ለብዙ ዓመታት ለፋውኝ፣ ምክንያቱም ልጅ እንድትሰቃይ አልፈለኩም ነበር። ምሽቱን በሙሉ ቁጭ ብዬ አደርኩኝ። አንዳንዴም አልበላም አንቺ እንድትበይ ብዬ። ታዲያ የኔ መጨረሻ ይሄ ነው? አንድ እግሬ መቃብር ውስጥ ነው ያለው። ልጄ አሁን ያለኝ አንድ ምኞት ቢኖር በቤትሽ ውስጥ ደስተኛ ሆነሽ አንቺን ማየት ብቻ ነው። ሌላ ነገር አልፈልግም። ካልሆነ እኔ መቼም ሰው አልሆንም። በጣም ብዙ ጥያቄ ያበዛውብሽ ልጄ። ቆይ ይሄንን ካንቺ መጠበቅ አልነበረብኝም? እንዴት አለመጠበቅ ትቻለሽ እማዬ? አንቺ እኮ ለእኔ በጣም ብዙ ነው የለፋሽልኝ። እኔ በፍጹም አንቺ እንድታዝኝብኝ አልፈልግም። እንደዛ ከሆነ በአንዴ ስራውን ለመልቀቅ አትወስኚ። በድጋሚ አስቢበት።
ስሚ፣ እንደዚህ አይነት እድል ሁለት ጊዜ የሚመጣ አይነት እድል አይደለም። አውቃለሁ እማዬ፣ ግን ይሄ እጄን እንደማሰር ነው የሚሆነው። አቶ አድናን በጣም ስኬታማ መሐንዲስ ነው። በዓለም ዙሪያ ብዙ ሽልማቶችንም ተቀብሏል። ከእርሱ ጋር መስራት ለእኔ በጣም ትልቅ እድል ነው። ለእኔ በጣም ይጠቅመኛል። አየሽ፣ ራስሽም እያልሽው ነው። በአንድ ጊዜ ስራሽን አታቋርጪ። ማለት የምታገቢው ከሆነ በሮች ፊትሽ ላይ እንዳይዘጉብሽ ጥረት ብታደርግ ይሻልሻል። መጀመሪያ ላይ እኮ ስራውንም አልፈልግም ብለሽ ነበር። ከዚህ በኋላ ከተውሹ መቼም መመለስ አትችይም። ልክ ነሽ እማዬ። አቶ አድናን ከሰዓት ላይ ነይ ብሎኝ ነበር። በቃ ሻወር ወስድና እሱ ጋር ሄዳለሁ። ጎበዝ ልጅ፣ ጥሩ አሰብሽ። በይ በቃ ተነሽ። በፊት እዚህ ጫካ ውስጥ ነበር የማወጣው፣ ግን ይህንን ጫካ፣ ይህንንም ተራራ፣ ይህንንም እንግዲህ የማውቀው አይመስለኝም። አቤት። ሰላም አቶ ቶፕራክ፣ የት ነው ያለኸው? ጫካ ውስጥ ነኝ። ምን ነው ችግር አለ? እኔ ያው ተመልሻለሁና ስራዬን ጨርሻለሁ እንድታውቅ ብዬ ነው። እሺ። ቡራክ ደህና ነው? ቡራክ አዎ ደህና ነው። አንተ ማግኘት ፈልጎ ነበር። ቡራክ እኔን ፈለገኝ? እውነት? አዎ። እሺ እሺ፣ እመጣለሁ። ወይኔ አምላኬ፣ በደስታ ልሞት ነው። ይህንን ፎቶ ሲያየው ምን ይል ይሆን? ይደሰት ይሆን? አሉባልታማ ይኖሯል። እሷ በደንብ ትነግረኛለች። ሄሎ ራምዝዬ፣ እንዴት ነሽ አይሺ? ደህና ነኝ። አንቺ እንዴት ነሽ? ጠፋሽ እኮ። በቃ ደውለሽ እንኳን እንዴት ነሽ አትይኝም አይደል? ለምንድን ነው የማልደውለው ማሪ? እኛ ጎረቤቶች አይደለን እንዴ? በይ አሁን ጊዜ አትፍጂ። ምን ተፈጠረ ንገሪኝ። አዲስ ነገር አለ መሰለኝ። ዛሬ ዘሪን ወደ እኔ ሱቅ መታ ነበር። ማን አብሯት እንደነበር ገምች። ቆይ እኔ እንዴት ነው የማውቀው? ጠንቋይ ነኝ እንዴ? ሰልማ። ሰልማ? ለመርትና ለሰልማ ጥሎሽ ሊሸምቱ ነው የመጡት። በጣም ጥሩ ነው። ያቺ ዘሪን በስተመጨረሻ ለራሷ የምትሆናትን ምራት አገኘች ማለት ነው። እንግዲህ አሴ አጠገብ አይድረሱ እንጂ የፈለጉትን ነገር ያድርጉ። በዛ ላይ ልጅ አሁን ላይ ለማግባት አላቀደችም። ያው መጀመሪያ ስራዋ ላይ ማተኮር ፈልጋለች። በየቴ ቻው። ስልኩን ልዘጋው ነው። አሁን ስራ ላይ ነኝ። ዘሪን ስለተባለች ሴትዮ መስማት አልፈልግም። ቻው፣ ደህና ሁኚ። ምን ተፈጠረ? ልጅ እዚህ ጋር ቁጭ አድርጊው። ራምዝዬ ናት የደወለችው። ሁሉንም ነገር ነግራኛለች። ሰውየው ምንም ጊዜ አልፈጀበትም። በአንድ ጊዜ ሄደና ነገሮችን ከሰልማ ጋር አስተካከለ። መርት ነው? ስታስቢው ከመርት ውጪ ማን ሊሆን ይችላል? ዘሪንና ሰልማ ዛሬ ጥሎሽ ለመሸመት ወጡ። አሁንም ለዛ ለማይረባ ሰውዬ ብለሽ ስራሽን ለማቋረጥ አስበሻል ልጄ? ታዲያ ደግሞ ከመርት ጋር ምን አገናኘው? እሱ የዘሪን ጣልቃ ገብነት ነው። መጀመሪያውንም ቢሆን እሷ እኔን አትፈልገኝም ነበር። ያ ዋናው ነገር መርት የሚፈልገው ነገር ነው። እሱ ከሰልማ ጋር ምንም ግንኙነት የለውም። ለማንኛውም እየረፈደብኝ ነው። በቃ ልሂድ። መርት፣ ሰልማ ምንድን ነው? በድጋሚ መኪና ተበላሸ እንዴ? አይ መኪና አይደለም። ያው ልትጨነቅ አልፈለኩም ነበር፣ ግን ከእናት ጋር ሻይ እየጠጣን ነበር። በድንገት ዞረባት። የደም ግፊት ተወረደ መሰለኝ። ወደ ሆስፒታል ወስዳት ነበር፣ ግን መጀመሪያ ላንተ ልንገር ብዬ መጣሁ። አሁን የት ነው ያለችው? መኪና ውስጥ። እማዬ ደህና ነሽ? ደህና ነኝ ልጄ፣ አታስብ። እንትን ይዞሩብኝ ነው። ሰልማ ነች በድንገት ሆስፒታል ካልወሰድኩሽ ያለችው። ያደረገችው ነገር ልክ ነው። ቢያንስ የደም ግፊትሽ መለካት አለበት። ልብሴን ቀይርና ቶሎ ብዬ እመጣለሁ። እሺ ልጄ። እህቴ ፊዳን ውዴ፣ ውይ የኔ ውድ፣ በጣም ነበር ይናፈቀሽ እህቴ ፊዳን። ናስቲ በደንብ ልቀፍቅናልኝ። ቡራክ በጣም አምሮብሃል። ከረባቱ እንዴት ነው የሚያምርብህ! ይህንን ልነግርህ አልችልም።
ለመሆኑ ሁሉ ሰዓት ምን ስታደርግ ነበር? ቀለም ስቀባ ነበር። በእውነት? በል ታዲያ እስቲ ያሳየኛ ውዴ፣ አሳየኝ እስኪ። እሺ ና እንሂድ። በል እንሂድ። እኔ ወደ ኩሽና ልሂድ፣ በጣም ብዙ ስራ ነው ያለብኝ። እሺ እንዴት ነው? በጣም አሪፍ ነው። ጎበዝ ልጅ፣ ጎበዝ ነህ እኮ የኔ ውድ። እንቀጥል እንዴ? ምን ይመስላል? እሺ በል የስዕል ደፍተርህንና እርሳሶችን ያዝ፣ ከዛ እንሄዳለን። እሺ ቡራክ፣ አንተ እዚህ ጠብቀኝ እሺ? ስልኬን ሊያዝና እመለሳለሁ። እሺ እሺ። በሩን አልዘጋሁትም ነበር እንዴ? ይገርማል። እሱ ምንም ነገር አይጠረጥርም አይደል? እንዴት ነው የሚያውቀው? እስኪ ተረጋጊ። ሁሉም ነገር በእቅዳችን መሰረት ነው የሚሄደው። መጣ። አንተ ብትነዳ ይሻላል። እኔ ደንግጫለሁ። እሺ የምትወደው ቀለም የትኛው ነው ውዴ? አረንጓዴ። እኔ ራሱ እንካ። እንደውም ለምን በዚህኛው ቀለም አትቀባውም? እንኳን ደህና መጣ። አመሰግናለሁ። እንዴት ነህ? ደህና ነህ? ምን እያደረግክ ነው? እየቀባህ ነው? አዎ። ቆንጆ ነው አይደል? አዎ፣ በጣም ቆንጆ ነው። አቶ ቶፕራክ፣ አንድ አፍታ ውስጥ ገባ ብዬ ልምጣ? እሺ፣ እዚህ ሆናለሁ። አንቺ ግን አትቀየሪም አይደል? ሁልጊዜ መዋሸት፣ ማጭበርበር ነው ስራሽ። እንደ አንቺ አይነት ሰው በህይወቴ አይቼ አላቅም። እውነት ፈልጊ፣ እነዛን ዶክመንቶች ታገኛለሽ። እነዛ ዶክመንቶች የት ናቸው? ወይ መርት፣ ውይ ስንትና ስንት ጊዜ ነበር የነገርኩት። ለአንተ እሷ አትሆንህም ብዬው ነበር። አይኖቿ አያርፉም። ቆንጆዋ ሰልማ አለች ብዬው ነበር፣ ግን እሱን ማሳመን አልቻልኩም። በጣም አድካሚ መንገድ ነበር፣ ግን መርት በስተመጨረሻ ሁሉንም ነገር ተገንዝቧል። ያንን ፎቶ ሲመለከተው ያለፈውን ጊዜ ያስታውሳል። ቆየት ነው ያለው። ጠፋ። ፎቶ የት ነው ያለው? እዚህ ጋር ነበርኩ ያስቀመጥኩት። ወይኔ የት ሊሆን ይችላል? እርግጠኛ ነኝ እዚህ ነበር ያደረግኩት እኮ። መንገድ ላይ ጣልኩት እንዴ? ምንድን ነው ግን? አይቼዋለሁ። እዚህ እንደነበረ እርግጠኛ ነኝ። የት አደረኩት? የት ነው? እኔ ላብድ ነው፣ የእውነት ላብድ ነው። ቆይ የት ነው ያደረኩት? የት አድርጌው ነው? የት ነው ያደረኩት? ያ ፎቶ ብቻ ነበር የቀረኝ። ላሳየው የምችለው ማስረጃ እሱ ብቻ ነው። የነበረኝን አንድ ማስረጃ ጣልኩት። ኡፍ፣ ጠፍቷል። እዚህ የለም።
ኦ ኤርጃን፣ ለምንድን ነው እንደ እብድ የምትጮኸው? መጮህ እንደዚህ ነው እንዴ ወንድሜ? ይዞ አታበሳጨኝ፣ እገልሃለሁ። ፊዳን፣ ምንድን ነው ልጄ? ችግር አለ እንዴ? እባክሽን አክስቴ፣ የዚህ አካባቢ ፎቶ አይተሻል እንዴ? አይ የምን ፎቶ ነው ደግሞ? ለአቶ ቶፕራክ ላሳየው ነበርኩ። የት አድርጌው ነው? ቆይ ልጄ ምን ተፈጠረ? የምን ፎቶ ነው የምትየው? ምንድን ነው ለአቶ ቶፕራክ የምታሳየው? እነግርሻለሁ አክስቴ፣ ግን እቺ ልጅ እብድ ነች እንዳትዪ። አልልም፣ አይዞሽ በይ ንገሪኝ። ችግራቸውን የማይናገሩ መፍትሄ አያገኙም ይባላል ውዴ። አሁንማ መፍትሄን አንድ ያጥቻለሁ። ምንድን ነው ያጣሽው? መፍትሄን ያጣሁት አቶ ቶፕራክ ነጃትን ይመስላል ብዬ ነግርሻል ነበር። ግን ቅንድቡና አይኖቹ ብቻ አይደሉም፣ የሚያደርጋቸው ነገሮች፣ ፈገግታውና እንቅስቃሴው፣ ሁሉም ነገር። ልጄ ስለዚህ ነገር አውርተን ነበርኩ። አንዳንድ ሰዎች ይመሳሰላሉ፣ ያጋጥማል ብዬሽ ነበር። አክስቴ አሊዴ፣ እሱ ብቻ አይደለም፣ ስለ አካላዊ መመሳሰል ብቻ አይደለም አውራሽ። ይሄ ነገር ለረጅም ጊዜ ሲያሰቃየኝ ነበር። ስለዚህ ነገር እያሰብኩ ላብድ ነው። አንዳንዴ አቶ ቶፕራክ ሳይሆን ነጃት ነው ላለው። እውነቴን ነው። ምንድን ነው የምትይው? ቆይ አንቺ ልጅ። አንዳንዴ ለራሴ ፊዳን፣ ምንድን ነው የምትይው? ምን እያሰብሽ ነው? እንዲህ ሊሆን ይችላል እላለሁ። ነጃት እኮ ሞቷል። የአንቺ ባለቤትና ልጅ ሞተዋል እላለሁ። ግን አንዳንዴ ሳይሆን ሀሳቤን እቀይራለሁ። ነጃት ነው እላለሁ። ከልቤ የማምነው ነገር ነው አክስቴ አሊዴ። ተረጂ፣ ይገባሻል አይደል? ልጄ እንደዛ ብለሽ ነበር እኮ፣ ግን እኔ መሰለኝ መመሳሰላቸው ብቻ ነበር። ግን ትተዋለሽ ብዬ ነበር ያሰብኩት። ግን አንቺ ይህንን ነገር አምረረሽ ነው ያልሽው። የኔ ልጅ እውነቴን ነው። ምን እንደማደርግ አላውቅም አክስቴ አሊዴ። በጣም ያሳፍረኛል። ነጃት ቢሰማ ምን ይለኝ ነበር? አቶ ቶፕራክ ከእመቤት አይዳን ጋር ያለው ግንኙነትም አለ። እነዚህ ነገሮች ሁሉ ያስጨንቁኛል። ግን ዛሬ ምን አክስቴ አሊዴ፣ አቶ ቶፕራክ ከሐኪሙ ጋር ሲያወራ ሰማሁ። ማለቴ መመሳሰላቸው ያን ያህል ሊሆን አይችልም። በቃ ምን መሰልሽ አክስቴ አሊዴ፣ ከ5 ዓመት በፊት ፎቶ አንስቶኝ ነበር። ያንን ቀን በህልሙ አየው። በግልጽ ነበር ያስረዳት። በህልሙ የሴትዮዋን ፊት ማየት አልቻለም። እንደዛ አለ። ግን ደግሞ የኔን ፎቶ ላሳየው ብችል እኔም በደንብ ያስታውሰኝ ነበር። ይህንን እርግጠኛ ነኝ። ግን ያልሆነም ታውቂያለሽ፣ ወደዚህ ስመጣ ፎቶ ይህን ቦርሳዬ ውስጥ አስገብቼው ነበር። ከዛ እዚህ አጣሁት። አሁን ግን ቦርሳዬ ውስጥ የነበረው ፎቶ የለም። እኔ ላብድ ነው። አሁን ብነግረው ያምነኛል? እብድ ነሽ ነው የሚለኝ። እንደውም ከቤቴ ውጭልኝ ነው የሚለኝ። ግን ቢያንስ ፎቶውን ባሳየው ምናልባት ሊያስታውሰኝ ይችላል። ምናልባት ያስታውሰኛል። ይህን ያስታውስ ይሆናል። ፎቶውን እንዳላየሽው እርግጠኛ ነሽ ግን አይደል? አይ ልጄ፣ በእውነት እኔ አላየሁትም። እባክሽ ቤት ውስጥ ለመፈለግ ሞክሪሽ። ምናልባት እዚህ አካባቢ ወድቆ ይሆናል። አስተውይ። አሁን ብሄድ ይሻላል፣ ረፍዷል። በዚህ ጉዳይ ምክንያት ቤት ከሄድኩ ስንት ቀን ሆነ መሰለ እና ልክ አይደለም። ቤቱን ባዶ ነው ያደረኩት። ኩባንያውንም ራሱ በስነ ስርዓቱ መቆጣጠር አልቻልኩም። ስማ፣ እዚህ የመጣሁት የኤጄን ነገር እኔ ያለሁልህ አታስብ ልልህ ነው። እሺ ቆይ አንድ ጊዜ ቤት ልደውል። አቤት ወይዘሪት አይዳን። ሄሎ ሀሊዴ፣ ምን እያደረግሽ ነው? ከቡራክ ጋር ነሽ እንዴ? እኔ አሁን ቢሮ ነው ያለሁት። እሺ ስራዬ ረጅም ጊዜ ይወስዳል። ዛሬ ማታ ላልመለስ እችላለሁ። ግን ቡራክን በደንብ እያየሽው። እሺ እሺ ወይዘሪት አይዳን። በጣም አይደል እንዴ ለቡራክ የምታስቢለት? አክስቴ ዘሪን እንኳን ምንም ነገር አልሆንሽም፣ ግን መሄዳችን ጥሩ ነው። አሁን በጣም ተረጋግተሻል። አዎ የኔ ቆንጆ ልጅ፣ በድንገት እኮ ነው ሲዞርብኝ ደንግጬ ማድርገው የጠፋኝ። እድሜ ላንቺ የኔ ውድ። ሁልጊዜ ስፈልግሽ በአንዴ እኮ ነው የምትገኝልኝ። እገኝልሻለሁ፣ ሁሌም እገኛለሁ። አመሰግናለሁ።
እንግዲህ ያዋሰያ አንቺ አሁን ተማሪ ነሽ፣ እኛ እንመችሽም። እባክህን ዝም በል መርት። እባክህ እንደዚህ አይነት ቀልድ አትቀልድ። ቆይ እኔን አታውቀኝም እንዴ? ኦስማን እሺ እየመጣው ነው። በል ዝጋው። በቃ መሄዴ ነው። መርት ልጄ እያናገርኩ ነው። ይቅርታ፣ ምንድን ነው? ቆይ ኦስማን ደወለ። መሄዴ ነው። እናንተ ቁጭ በሉና ሻይ ጠጡ። እማዬ አብረን እንሄዳለን። እኔ ሂሳብ ልክፈልና እመጣለሁ። ልጄ ለምንድን ነው የቸኮልከው? እባክህ እናንተ ተቀመጡ። አየሩ አሪፍ ነው። ሻያችን ጨርሱ። እሺ ማሬ። እሺ በኋላ እንገናኛለን አክስቴ ዘሪን። እህት ፊዳን። አቤት አቶ ቶፕራክ። ደህና ነሽ? አዎ፣ ያው ታውቃለህ፣ አንዳንዴ ቤት ውስጥ ያሉት ነገሮች ማለቅ የላቸው። ማስታወስ ነበረብህ። ዛሬ ፎቶ ቢኖር ይኖሩ ታስታውስ ነበር። ግን ገና አላበቃም ነጃት። የዲኤንኤ ምርመራው ሲደርስ ያኔ ሁሉንም ነገር እነግርሃለሁ። አሲያን ወደ ስብሰባው ክፍል ሂጅ፣ እኔ እመጣለሁ። እሺ እሄዳለሁ አቶ አድናን። እህቴ ፊዳን ካይት ማብረር ትችይበታለሽ እንዴ? እኔ አልችልበትም። ከዚህ በፊት አብሬም አላውቅም። አውቃለሁ የኔ ማር፣ አታስብ፣ እኔ አስተምርሃለሁ። እሺ እውነትሽን ነው? ልታስተምሪኝ ትችያለሽ? አዎ፣ እኔ ትንሽ እያለሁ ከአባቴ ጋር የሆነ ኮረብታ ጋር እንሄድና ከዛ ሳይሰለችን ሁል ጊዜ ነበር የምናበራው። ይሄ ቦታ ለማብረር አሪፍ አይደለም። እሺ እና ምን ልናደርግ ነው? መማር አልችልም ማለት ነው? ቡራክ። አቤት። ወይ አባት ጊዜ ሲኖረው እዛ ሊወስደን ይችል ይሆን? እንጠይቀው እንዴ? ምን ትላለህ? እሺ አባዬ። አቤት። ፊዳንና እኔ ካይት ማብረር እንፈልጋለን። ኮረብታማ ቦታ ትወስደናለህ? ኮረብታማ ቦታ? ካይት እንዴት እንደማበራ አላውቅም፣ ግን ፊዳን ታውቃለች። ያንን ለማድረግ ደግሞ ኮረብታማ ቦታ መሄድ አለብን። ፊዳን የምታውቀው ቦታ አለ እና እባክህ አባዬ ካይት ማብረር እፈልጋለሁ። ፊዳን የምታውቀው ኮረብታ አለ? እሺ እንሄዳለን። ነገ መሄድ እንችላለን? ነገ እንሂድ። ይህን ያህል መሄድ ፈልግሃል እንዴ የኔ ልጅ? አዎ። እሺ እንሄዳለን። ይቅርታ አውቄ አይደለም። በይቅርታ ብቻማ መመለጥ አይቻልም። ፊዳን ውሃው ፀጉሬ እንዳያበላሸው ይበልሽ። ነይ ወደዚህ። እቴ ፊዳን ነይ ወደዚህ። አባዬ በቃ በጣም እኮ ነው የበሰበስነው። እንሩጥ፣ ሩጪ። መቼም እንዴት ደስ እንዳላቸው አይተሃል። እውነት ልጄ በጣም ነው የሚያሳዝኑት። ይሄ የአምላክ ስራ ነው ውዴ። ማንም ሰው ምንም ነገር ቢያደርግ ፈጣሪ የሚያመጣውን ነገር ማቆም አይችልም። አምላክ ከፈቀደ ይሆናል። ትግል አያስፈልገውም።
እማዬ መኪናዎቹን ላጥብ ነው። በቃ እሺ ልጄ። ሰላም አክስቴ ራምዚ። አትፍሪ፣ ኤርጃን ነኝ። አይ ልጄ፣ ለምንድን ነው የምፈራው? ድንገት ሳይህ በጣም ገርሞኝ ነው እንጂ። ሄደሃል ብለዋል ነበር እንዴ? መቼም ቦታችንና ሀገራችን ግልጽ ነው። ተረጋግተን ከዛ ተመልሰን መጣን። ጨሌዎች ናቸው። ስራው እንዴት ነው ታዲያ? ያው ነው ልጄ፣ ያው ነው። መቼም የኔን ችግር ታውቂዋለሽ። በይ ንገሪኝ፣ ፊዳን የት ነው ያለችው? እኔ አላውቅም ልጄ። እንዴት ላውቅ እችላለሁ? አክስቴ ራምዚ፣ የሆነ ነገር ሰምተሽ ሊሆን ይችላል። ምንድን ነው የምታወራው? ማንም ሰው ምንም አላለኝም። እኔ በፍጹም ምንም ነገር አላውቅም። ስሚኝ አክስቴ፣ እዚህ ሰፈር ውስጥ አንቺ ሳትሰሚ በፍጹም የሚሆን ነገር የለም። ስለዚህ አሁን ሌላውን ነገር ማውራት ታይና ፊዳን የት እንዳለች ንገሪኝ። በእውነት እኔ ምንም አላውቅም ኤርጃን። ዘሪን ስለሷ ምንም ነገር አልነገረችኝም። አንድ ስራ አግኝታ ሄደች ብቻ ነው ያለችኝ። እሺ በቃ ቻው። ግን የሆነ ነገር ሰምተሽ ለእኔ የማትነግሪኝ ከሆነ ልንጣላ እንችላለን። ኤርጃን ነው እንዴ? ወይ ተወኝ ባክህ። ኤርጃን ከዚህ ሄዷል ብለን ነበር ያሰብነው። እስከ መጨረሻው ተገላገል ነው ብለን ነበር። ደግሞ አይኖቹን አፍጥጦ እንዴት እንደሚያወራ ብታይ በጣም ነው የፈራሁት። ቆይ ውሃ ልስጥህ። ምንድን ነው የሚፈልገው? ምን ይመስልሃል? እንደተለመደው ስለ ፊዳን ማወቅ ፈልጎ ነው። በጣም እኮ ነው የሚገርመው። መርት ስለዚህ እንዳይሰማ። ኤርጃን ፊዳንን ምን እንዳደረጋት አያውቅም። በጣም ሊናደድ ይችላል። እየተረገመ ወይዘሮ ሀሊዴ ደህና ነሽ? እንደና ነኝ፣ እንደና ነኝ አቶ ቶፕራክ። ለተወሰነ ሰከንድ ማየት አልቻልኩም እና እግሬ ከደኝ። ወይዘሮ ሀሊዴ ለእንደዚህ አይነት ነገሮች ወጣቶች አሉ እኮ። ሳርስ ለምንድን ነው ይህን ሁሉ ነገር አንቺ የምትሸከሚ? ሳር ቀኑ ሙሉ ደፋ ቀና ስትል ነበር፣ ደክሟታል። አሊ ደግሞ መኪና እያጠበ ነው። እኔ ላደርገው እችላለሁ ብዬ ነበር፣ ግን አቅም አጣሁኝ ልጄ። ታየው ለእኔ ስጪ። አአ እኔ ወስደዋለሁ አቶ ቶፕራክ። ወይዘሮ ሀሊዴ እኔ ወስደዋለሁ፣ ምንም ችግር የለውም። እሺ እኔም ልብሶቼ ልቀይር። በጣም በስብሻለሁ የኔ ውድ። ከዛ ተመልሼ እመጣለሁ። እህቴ ፊዳን ከአባቴ ጋር እንዴት እንደተጫወትን አየሽ? አይቻለሁ ማሪ። አባትህ በጣም ከምትወዳቸው ሰዎች መካከል አንዱ ነው። ምናልባት ግን አንቺ ትበልጫለሽ። አንቺ እጆችሽ ረጥበዋል፣ በርዶሻል። አዎ ትንሽ። ቡራኩዲ አባት ወስዳቸዋለሁ አለ እንዴ? ምን አለ? አዎ ዛሬ በጣም ደስ ብሎኛል። እኔ አላምንም የኔ ውድ። እንኳን ደስ ያለ ውዴ። አንድ ልብስ ልቀያየርና ቶሎ መለሳለሁ። እሺ ናስቲ ኦባ እቴ ሹራብሽን ረሳሹ። እሱም ረጥቧል። አመሰግናለሁ ውዴ። መጣው። እሺ እሺ እህቴ። ሄሎ አባዬ። ልጄ ጠዋት ላይ መተሽ ሽርሽ ችግር አለ እንዴ? የመርትን ጉዳይ ሰምተሽ ነው? መርት የሆነው ነገር አለ? ምንም መጨነቅ አያስፈልግሽም ልጄ። አታስቢ። ሱቅ ሊከራይ ነበር ግን ብሩ ተሰረቀበት። እንግዲህ ልጁ ስንት ዓመት ሙሉ ሲለፋ ነበር። ደግሞ ሰሞኑን በአሲያም አዝኗል። ውይ ስለ እሱ ረስቼ ስለ ራሴ ችግር ሳስብ ነበር። እሱ ከተመለሰ ወዲያ በስርዓት እንኳን ለማናገር አልቻልኩም። ቆይ ምን አይነት እህት ነኝ? የአንቺ ስራ በጣም አድካሚ ነው። አዲስ ስራ ለመልመድ እየሞከርሽ ነው። ቀላል ነው እንዴ? በዛ ላይ መርት ጥሩ ልጅ ነው። ብትጠይቂውም እንኳን ሁሉንም ነገር አይነግርሽም። አሁን የሆነው ሆኗል አባዬ። ምንም ለውጥ አይኖረውም። ግን እሱን ለማናገር መንገድ እፈልጋለሁ። አባዬ አንተ አታስብ እሺ። እንደምንም ብዬ አናግረዋለሁ። አትጨነቅ። አቶ ቶፕራክ ዛሬ ቅዝቃዜ አለ። አዎ እኔም ትንሽ እየበረደኝ ነው። እኔ የሆነ ነገር ልጠይቅ ፈልጌ ነበር። እሺ ምንድን ነው? ወንድሜ ለመጠየቅ መሄድ ፈልጌ ነበር። ማለቴ ከፈቀድክልኝ ቶሎ ብዬ ሄጄ እመለሳለሁ። ይገባኛል። ያው መጀመሪያ የሚቀድመው የቤተሰብ ጉዳይ ነው። ይሄ መረሳት የለበትም። አመሰግናለሁ። አታስብ፣ ረጅም ጊዜ አይወስድብኝም። በዚህም በዚያም ቶሎ እመለሳለሁ። እስከምመለስ ድረስ አክስቴ ሀሊዲ ቡራክን ትንከባከበዋለች። አይ ወይዘሮ ሀሊዲ አሁን ትንሽ ደክሟታል፣ አረፍ ማለት አለባት። ግን አታስቢ፣ ሳህር አለች፣ ቡራክን ትንከባከበዋለች። በጣም ነው የማመሰግነው።
የፋኑስ ቤቱ አካባቢ አዲስ ካፌ ተከፍቷልና ጣፋጮቻቸውን በጣም አሪፍ ናቸው ሲባል ነበር። አንድ ቀን እዛ እንሂድ። ያው እኔ ብዙም ጣፋጭ አልወድም እኮ ከሌላ ሰው ጋር መሄድ ትችላለሽ። አክስቴ ዘኔ ስለተሻላት በጣም ነው ደስ ያለኝ። ያው ሰዎች የሆነ እድሜ ላይ ሲደርሱ ይፈራሉ። አዎ ትክክል ነሽ። እናቴ በጣም ተጨንቃለች አውቃለሁ። አቤት ውዴ፣ ከመጣህበት ጊዜ ጀምሮ እስከ ዛሬ ድረስ በስርዓት አላወራንም። ጊዜ ካለ ላገኝህ እየመጣሁ ነው። ምንድን ነው የምትወሪው? ስራ ቢኖረኝ ራሱ አንቺን ለማግኘት ስል ተዋለሁ። ታውቂያለሽ፣ እኔ አንቺ ጋር መደወል አልቻልኩም። ከመጣሁበት ሰዓት ጀምሮ ብዙ ችግር አጋጥሞኝ ነበር። ብቻ ስትመጪ በደንብ እንነጋገራለን። እሺ በይ፣ ቶሎ በይ፣ እየጠበኩሽ ነው። እባክህ ሂሳብ አምጣልኝ። ፊዳን ነች፣ ፈልጋኝ ነው። አሁን እየመጣች ነው፣ መንገድ ላይ ነች። በጣም ደስ ይላል። ፊዳንን ካየኋት ስንት ጊዜ ሆነኝ። እኔ መምጣት እችላለሁ? እሺ መልካም ቀን። ይህን ፕሮጀክት ልሰጥሽ እፈልጋለሁ። ደግሞ ችሎታሽን ለማሳየት ጥሩ እድል ነው። አሪፍ ስራ ነው። ስለተማመንክብኝ በጣም ነው የማመሰግነው። ግን እንደዚህ አይነቱን ትልቅ ፕሮጀክት ልምድ ላላቸው መሀንዲሶች በሰጣቸው የሚሻል ይመስለኛል። የመጀመሪያ ጊዜ ልምድ ይሆንሻል።